ነው የምትተኛው? ምድር ነው ባህሩ እንደዚህ የኔ ግዛት እንደዚህ እሷ የምትተኛው እንደዚህ በቃ የሚከለክለኝ ምንም የ12 የ16 የ19 ምናምን የሚባል ነገር የለም። ሰተት ብዬ ነው የምገባው። ለምንድን ነው ሰተት ብለህ የምትገባው? በቃ የሚከለክለኝ ነገር የለም። በቃ እንድትማረር ብድ ብላ እንድትሄድ ነው ስራዬ። ሌሊት የምትመጣው ለምንድን ነው እሷ ጋር? በአሁኑ ወቅት ብዙዎቹ በተለይም ሴቶች በር ዘግተው መስኮት ከፍተው አሊያም ሁሉንም አጨልመው የማልቀስ ባህሪ የውስጣቸውን ብሶትና ጭንቀት የሚወገድላቸው የሚመስላቸው ጊዜያቸውን በለቅሶ የሚጨርሱ በመንፈሱ አስለቃሽነት የሆድ ብሶት ቅስቀሳ የሚበዛባቸው ብዙ ሰዎች ብዙ ሴቶች አሉ። ዓለምን ሁሉ የሚያስተው የቀድሞው ዘንዶ የቀድሞው እባብ ሰይጣንና ዲያብሎስ ብሎ በዮሐንስ 12 ላይ የሚነግረን ቃል እውነት ነው። ቻይን ነው ቤት ውስጥ ማድረው ትንሽ ቤት ነው። በቃ የሆነ 9 ሰዓት ላይ ጥቁር የለበሰ ሰው ይመጣልና ቁጭ ብሎ አብሮ ነው የሚያድረው። ጥግ ይዞ አንቺ ጋር ያድራል? አዎ ያድራል። 3 ዓመት ሙሉ በየቤተ ክርስቲያኑ እየሄድኩኝ እያለቀስኩኝ ከዛ ልክ 3 ዓመት እንደሆናት መጣች። ቀጥታ ቀጥለ መድኃኒዓለም የአምላክ ክብር ምስጋና ይሁን። እኔ ሌላ ምንም አይነት እግዚአብሔር አምላክ ግን ይህንን ታሪክ አሳይቶናልና አባታችን ዘላለሙ በረከትም ሁሉንም ጸጋውንም ያብዛልን እስከ መጨረሻ እድሜን ጤና ይስጠልን እና ሁላችንም እንፈወስበት። ሰይጣን ነኝ፣ ግዛት አለኝ፣ ደብረ ዘይት ነኝ ከብቤ የምኖረው። ማንም ይገብሩኛል፣ ደም ያፈሱልኛል። አንዳንዴ ከፈለኩም ሰው ሲመጣ ወስዳለሁ። የደብረ ዘይት ቆሪጥ የደብረ ዘይት ቆሪጥ ሰይጣን አጋንንት ሁለቱንም ያካተትን ሰይጣን አጋንንት ነን። በቃ እናንተ 21 12 ጥር ላይ በተለይ ወጣችሁ እንደምታከብሩት መጥቶ ነው የሚያከብረኝ ደም አፍስሶ። እዛ ስተኛ የሚከለክለኝ መላክስል ምናምን የለም። እገባለሁ ቀጥ ብዬ ልክ እንዳንተ ለብሼ ማለት ነው። እንደዚህ ለብሼ እገባለሁ። አመት ሙሉ አብሬያት እተኛለሁ። የሚከለክለኝ ነገር የለም። ማተብ አታስር ምን አታስር ትመቻለች። አሁን ተቃጠልኩ። ምን እኛ እንደምናክብር አልከኝ? 12 21 16 እያላችሁ ጥር ላይ በተለይ ወጣችሁ ታከብሩት የለ ጥር ላይ ወጣችሁ የምታከብሩት ልክ እንደዛ ሰው መጥቶ ግዛቴ ነው በቃ ደም አፍስሶ መጥቶ አክብሮኝ። የምን ነው የሚፈስልህ? የበሬ የእንስሳ ከፈለኩ እኔ ሰውም ወስዳለሁ። ከፈለኩ ሰውም ወስዳለሁ። የት አካባቢ ነው የምንኖረው? ቢሾፍቱ ባህር ውስጥ ነኝ። ቢሾፍቱ ባህር ውስጥ። ቢሾፍቱ የት ነው ያለው? ቢሾፍቱ ደብረ ዘይት ቤቷ እኔ ግዛት አጠገብ ነው የምሰራበት የነበረው። ብቻዋን ነው የምትተኛው። አገኛታለሁ። አመት ሙሉ አብሬያት ነው ይዛታለሁ። አንዳንዴ ስትል አስፈንጥራ ትለቀኛለች። ጥግ ሆኜ አያታለሁ። እንዴት ስትል ብቻ ስትል በቃ ለቃታለሁ። በስመ አብ ምን ማለት ነው? በስመ አብ ትላለች ሲይዛት። በስንት ሰዓት ነው የምትይዛት? ሌሊት 9 ሰዓት እገባለሁ። እንዳንተ ለብሼ እንደዚህ ለብሼ ከዛ አውሊያ ቤትም ወስጃታለሁ እኮ። አውሊያም አለን 25 ገብተናል። አውሊያም አለን ወስጃታለሁ። እሱ ደግሞ እኔ እናደዳለሁ። ለምን ገብርኝ ሰንደል እንኳን ጀባበኝ ብላት ይሻትልም። አታምንብኝም። አንተ አውሊያው ቆመው ስንት አውሊያ አላችሁ? 25 አለን ገብተናል። 25 ለምን ጋር ሄደች አውሊያ ቦታ? ሰው ወሰዳት ይሻት ሄድኩ። በቃ ግን አታምንም። የት ቦታ ነው አውሊያው? ወደ ኮተቤ አካባቢ ነው ኮተቤ። ከዛ ግን እሷ 3 ቀን ብቻ ነው የመጣችው። አታምንም። በቃ አታምንም። እንዴት እግዚአብሔር እያለ ለሰው ለዚህ እንዴት ሰው ይሰግዳል ትላለች። መጀመሪያ ሰገደችልህ? እንዴት ገባ? ሰገደችል። ዝም ብላ ታየኛለች። ፈጣ ነገርኳት ሰንደል እንኳን ጀባበይ ብዬ። ግን እሷ ጭራሽ አትመጣም። ጀባበይ ያልካት? አዎ ጀባበይና ምን ነው ዝም አልሻልናት። ጭራሽ እሷ አረብ ሀገር ወሰድኳት። በቃ ተለይታይ ስለሄደች እዛ ወስጄ ስኳርም ነበረ ብሮንካይተስ ብዬ 2 ወር ሆስፒታል አስተኝቼ መልሼ ወደዚህ መጥጥ ጥሩ ቤት ነበር
ነበር የገባችው። ጥሩ ገንዘብ ታገኝ ነበር። የታባቷ አመጣኋት። ከየት ሀገር? ከአረብ ሀገር ከኩዌት ሂዳ ነበረ። ብርድ እዚህ አይሰበሰብኩና ብሮንካይት ተብሎ 2 ወር ተኝታ ተመልሳ ወደዚህ መጣችሁ። ስንት ዓመት ሰራች? ኩዌት 1 ዓመት ብቻ ከ3 ወር ብቻ ሰራች። ደህና ነበረች። ጥሩ ቤት ይወዷታል። በኋላ የገባችበት ቤት ጥሩ ቤት ነበረ። ብር ይሰጧት ነበር። አልሆነላትም። አቃጥዬ ይዣት መጣሁ። አንተ ቢሾፍቱ መቼ ነው የገባኸው? ቢሾፍቱ 15 ዓመቴ ነው። 15 ዓመት በፊት ነው። 15 ዓመቴ ነው ከገባሁ። 15 ዓመቴ ነው። ሰው ልኮ ነው እንዲሁ ነው የገባኸው? እዛ ለስራ መታ ነው ልሰራ። አረቦች ጋር ነበር የምሰራው። እነሱ አይቆዩም። ሳምንት ሂደው ሳምንት ይመለሳሉ። ከዛ በኋላ በቃ እኔ ብቻዋን ነው የምትተኛው። ምድር ነው ባህሩ እንደዚህ፣ የኔ ግዛት እንደዚህ፣ እሷ የምትተኛው እንደዚህ። በቃ የሚከለክለኝ ምንም የ12 የ16 የ19 ምናምን የሚባል ነገር የለም። ሰተት ብዬ ነው የምገባው። ለምንድን ነው ሰተት ብለህ የምትገባው? በቃ የሚከለክለኝ ነገር የለም። አትጸልይም ነበር? እሷ ማተብ ራሱ እንኳን አታስርም። አሁን ነው አለች አንዲት ደግሞ የምታቃጥል። እሷ ናት ያሰረስ። በጥሰዋለሁ ስታስር ሌሊቱን ብጥስ አድርጌ አሳድረዋለሁ። እና ችግር የፈጠርክባት በምንድን ነው አንተ የቢሾፍቱ? በቃ አነጫንጫታለሁ፣ አስለቅሳታለሁ። በቃ እድሜ ልኳን በሙሉ ስታለቅስ፣ ያው ስኳር በሽተኛ መርፌ በዚህ ጠዋት አንድ በዚህ ማታ ሰጣታለሁ። ትወስዳለች ኢንሱሊን። ስኳር በሽተኛ ሆነች። በቃ የቆሽቷን ረርድብን። ታለቅሳለች። ህይወቷን በሙሉ በማልቀስ ነው ያሳለፈችው። ማልቀስ ነው። በቃ መበሳጨት ነው። አሳለፈችው ነው እንድታለቅስ አረኳት። እንድታለቅስ አደርጋታለሁ። አሁን ስኳር የቢሾፍቱ ነህ? አዎ ቢሾፍቱ ነኝ። ስኳሩ አንተ ነህ ወይስ በሽተኛ? እንዴት አድርጌላታለሁ? በቃ አሁን ቆሽቷን አድርጌ እኔ ነኝ። የቢሾፍቱ ነኝ። የቢሾፍቱ? አዎ ጠባሳ አድርጌላታለሁ። ማንም ሳይልክ ገባ? ገብቻለሁ። በቃ 4 ዓመቷ ነው። ስኳር በሽተኛ ከሆነች ትወስዳለች መርፌ። በዚህ አንድ ትማረራለች። አንዳንዴ ሙሉ ኢንሱሊን ወስጄ ልሙት ትላለች። ጠርሙስ ሙሉ ወስዳ ልሙት ትላለች። አልሞትልኝ ሆነች። በቃ እንድትማረር ብድ ብላ እንድትሄድ ነው ስራዬ። ሌሊት የምትመጣው ለምንድን ነው? እሷ ጋር በቃ ትመቸኛለች። አሁን ግን ሌሊት እየጸለየች በአካል ትታያታለህ? ጥቁር ለብሼ ነዋ። ጥቁር እንደዚህ ዳንተ ሙሉ ለብሼ እመጣለሁ። መጥተህ ምንድን ነው የምታደርገው? ደርስ አንዳንዴ ከፈለኩም በቃ አብሬያት ልተኛ። ስትል ታስፈለጥረኛለች። ከዛ በስመ አብ ብላ ትተኛለች። በቃ ከዛ በኋላ ርቃታለሁ። 40 ክንድ ትሄዳለች። ስንት ዓመት ሙሉ ነው አብረህ የነበርከው? 15 ዓመት ሙሉ አብሬያት ነኝ። አውሊያውስ? አውሊያው አሁን ቅርብ ጊዜ። በምንድን ነው የገባው አንተ አውሊያው? በቃ ሰው ይዞኝ መጥቶ በእነሱ ላኳት። በቃ ግን እሷ አታየኝም። አውሊያው እንኳን እሷ አታየኝም። እሷ በቃ ትንቀኛለች። አውሊያው ትንቀኛለች። ሰው እንዴት ትላለች። እሱን ስለምትነቀኝ እናደድባታለሁ። በቃ እናደድባታለሁ። እኔ ነኝ የመለስኩት። የተለያዩ ችግሮች በባህሪያችን ውስጥ ሰብተው አካላዊ ገጽታዎቻችን እስኪበላሽ ድረስ እንድናለቅስ የሚያደርጉን የመናፍስቱ ልዩ የአካሄድ ዘመቻ ነው። በአሁኑ ወቅት ብዙዎቹ በተለይም ሴቶች በር ዘግተው መስኮት ከፍተው አሊያም ሁሉንም አጨልመው የማልቀስ ባህሪ የውስጣቸውን ብሶትና ጭንቀት የሚወገድላቸው የሚመስላቸው ጊዜያቸውን በለቅሶ የሚጨርሱ በመንፈሱ አስለቃሽነት የሆድ ብሶት ቅስቀሳ የሚበዛባቸው ብዙ ሰዎች ብዙ ሴቶች አሉ። ከዛ ውስጥ አብዛኛው ለእንዲህ አይነት ችግር ለምን ተጋለጡ ሲባል ወይ የኑሮው ወይም ያለው ሁኔታ አይደለም፣ የመናፍስቱ የአስለቃሽነት ምሬት የመምራት ችሎታ ነው። በዚህ ሁኔታ አይናቸው ከማየት የደበዘዘ፣ አእምሯቸው የደከመ፣ እድሜ ልካቸውን በማማረር ህይወት ውስጥ የኖሩ
ከዛም ውስጥ ብዙዎቹ ራሳቸውን በማጥፋት ላይ የተመሰረቱ ብዙ እህቶች፣ እናቶች፣ በሙያም ትልልቅ ሰዎች ጭምር ዶክተሮች፣ በጥሩ ስፍራና ቦታ ላይ የተቀመጡ ባለስልጣኖችን ሁሉ ጭምር የሚያካትት ነው የመንፈሱ ጉዳት ማለት ነው። በሀብት ማግኘት ወይም ማጣት መካከል ያለ ችግር ሳይሆን በመናፍስት ምሪት የሚመጣው ጉዳት እንዲሁ ጊዜ፣ ዘመን፣ እድሜ፣ ወቅት ከፈጠረው ችግር በላይ የመንፈሱ ችግር ጎልቶ የሚታይበት ትውልድ ሆነናል። ትሄዳለህ ትርማው እሄዳለሁ። አሁን እያየች እያለ እንደዚህ ስለልፌ እንደዚህ እንደዛ አረጋትና በቃ ከዛ ወዲያው ደግሞ መጽሐፍ የት አለ ባለቤቷ? መጥቷል? መጣም እሷ መጣለች፣ ተቀጥለኛለች። በመጠለየ ማነች? ዘፍራሽ ትባላለች። እሷ እህቷ ናት። ተመልክ። እሺ ነይ ወደዚህ። እንዴት ነው ችግሯ? ከልጅነቷ ጀምሮ ነው። ከልጅነት አባታችን ሲሞት ወደ አጎቷ መጣች። እዚያ አንድ አጎት አለን እኔ ጋር ትሁን ብዙ ቤተሰብ ስለሆነ አባታችን ሲሞት በቃ እኔ ጋር ላኪያት ይለኛል። አዲስ አበባ መጣች። ጋይንት የሚባል ሀገር ነው የምንኖረው፣ ጎንደር ማለት ነው። ከዛ እዚህ መጣችና ከአጎቷ ጋር ስትኖር አልተመቻትም። በቃ ስታለቅስ ስታገኛት መንገድ ላይ አንድ እህት ናት፣ ነይ ስራ ቦታ ልውሰድሽ፣ ሌላ ቤት ላስገባሽ አለቻት። ከዛ ሂዳ ደብረ ዘይት አረቦች ናቸው፣ እዛ ቤት ከተተቻት። እኛ እዚህ ጠፋችብን እያልን 3 ዓመት ሙሉ በየቤተ ክርስቲያን እየሄድኩኝ እያለቀስኩኝ፣ ከዛ ልክ 3 ዓመት እንደሆናት መጣች። ቀጥታ መድኃኒዓለም ከዛ መጣችልን፣ ተገኝታ መጣች። እኔ አዲስ አበባ ነበርኩኝ። ከአዲስ አበባ እኔን ፍለጋ መጣች። ተመልሳ አግኝታኝ ሄደች። መቀሌ ሄደች። ከመቀሌ ደግሞ ተንከራታ ደግሞ ተመልሳ ስቃይ ብቻ ነው። ከዛ መጨረሻ አሁንም ከባሏ ጋር ስትጣላ ሁልጊዜ ወደ እኔ ነው የምትመጣና መብራት እባክሽ የዚች ነገር አንድ መፍትሄ ስጭኝ እያልኩ ሁሌ አለቅሳለሁ። አሁን ልክ የሆነ አንድ ያጎታችን ታሞ እኔ ስራ ነበረኝ፣ እሷ ይዘሻት ሂጂ ስል ኧረ እባክሽ ጸበሉ ሲነካት እሷ ወደቀችብኝ፣ ጭራሽ እሷ በሽተኛ ሆነችብኝ ስትለኝ በአይ በቃ ጠንክሬ እንግዲህ አባቴ ጋር ሁሌ መገስገስ አለብኝ ብዬ ከዛ በኋላ በቃ ይዤ መምጣት ጀመርኩኝ። ያደፍጣል፣ እኔ ዝም እየቀጠቅጠዋለሁ። ሳምንት የሚካሄለት ጭሃ ወደቀች። እንደገና እስጢፋኖስ ሳምንት ቀጥ ብሎ ራሱ መጣ። ከዛ በኋላ እኔ በቃ በድንግል ማርያም ስም ተቃጠል እያልኩ ሌሊት ሙሉ ቀጠቅጠዋለሁ። ከሷ ጋርም እየተነሳው ባለቤቴ ሲዲውን ያመጣል። 3 ወራችን ነው ሲዲ ማየት ከጀመርን። የዩኒቨርሲቲ አስተማሪ ነው። በቃ እንኳን ቤት ውስጥ የዩኒቨርሲቲ አስተማሪ ነው። ሲዲው ሁሉ ሲያሳይ ላፕቶፕ ኮምፒውተሩ ሁሉ ተበላሸ። ኮምፒውተሩ ሁሉ አበላሸው። ከዛ ሲዲ ሁሉ ሲያሳይ ቴሌቪዥናችን ተቃጠለ። አሰራው ተቃጠለ። ይቃጠላል ያሰራዋለሁ አልኩኝ። እንደገና ላፕቶፕ ሄዶ እዛ ትምህርት ቤት ዩኒቨርሲቲ ሲያሳይ ለአስተማሪዎቹ አይቶ ሲጨርስ ላፕቶፕ ተቃጠለ። ከዛ ዝም በል ይቃጠል፣ አውቆ ነው ያቃጠለው፣ ይቃጠል ምን ችግር የለም ዝም በል እለዋለሁ። እሱም ስለገባው ይገስጸዋል። ከዛ በቃ መጨረሻ ላይ ስዲውን ስታይ በቃ ትፈርጣለች፣ ትወድቃለች፣ ትወድቃለች። ተቃጠላለህ ቅዱስ ሚካኤል ባለቀን ታጋልጥልኛለህ እያልኩኝ ይኸው ዛሬ ተጋልጣ ቀጥ ብላ መጣችልኝ። ላፕቶፖች የኛ ሲዲ ሲከፈት ተቃጥለዋል። ኮምፒውተሮችም ተቃጥለዋል። ቴሌቪዥኖች ተሰብረዋል። እንዲሁም ደግሞ በጅማም እንደዚሁ ቴፑም ቴሌቪዥኑም ሲዲ ዲቪዲ ማጫወቻውም በአንድ ጊዜ ነው ጸጥ ያለው። ያም ሪፖርት ቀርቧል። ከመናፍስቱ አደጋ አንጻር ይሄን ያህል እንኳ ሄዷል ማለት ነው። ዘፈንና እስክታ፣ ጭፋሮ፣ አሸሽም ገዳሜ እና አርኤንዲቢ የሚባሉ የዳንስ ጨፋሪዎች እነሱ በሚለቀቁበት ጊዜ ቴክኖሎጂውም በደስታ ይቀበላል፣ ዲቪዲውም በደስታ ቴሌቪዥኑም እንደዛው። የዚህ ዓለም ገዢ የዚህ ዓለም አምላክ ብሎ መጽሐፍ ቅዱስ የሚያረጋግጥበትና በትክክል ህልውና ያለው ማስረጃ መጽሐፍ ቅዱስ የሚሰጠው ይሄ ክፉ ዲያብሎስ
ቋንቋው በራዕየ ዮሐንስ ላይ እንደተነገረው ዓለምን ሁሉ የሚያስተው የቀድሞው ዘንዶ የቀድሞው እባብ ሰይጣንና ዲያብሎስ ብሎ በራዕየ ዮሐንስ 12 ላይ የሚነግረን ቃል እውነት ነው። ዓለምን ሁሉ የሚያስተው ካለ ዓለምን ሁሉ ካሳተ ሰው ሰራሽ የሆኑ ኮምፒውተሮችና ፍልስፍና ጥበቦች ውስጥ ገብቶ ስራ መስራት፣ ማነቃቃት፣ ማበረታታት፣ የሚጠፋው ማጥፋት፣ የሚደመሰሰው መደምሰስ ያቅተዋል ብለህ አትገምት። ገንዘብን፣ ሀብትን፣ የደከምክበትን ዋጋ ሌሊት እየወሰደ ጧት ባዶ የሚያደርግህ መሆኑን ካወቅህ መጽሐፍ ቅዱስ ያለው እውነት ነው። ጳውሎስ የዚህ ዓለም አምላክ ብሎታል። የዚህ ዓለም አምላክ ብሎታል። ጌታችን የዚህ ዓለም ገዢ ብሎታል። ሌላው ዓለምን ሁሉ የሚያስተው ዲያብሎስ ተብሏል። እንግዲህ ምን ትፈልጋለህ? ተጨባጭ ስራ አይሰራም ብለን መገመት የለብንም። ህይወትን የመሰለ ነገር ካጠፋ ከሰቀለ፣ ህይወትን የመሰለ ነገር ከነዳ፣ በህይወት ልብ ውስጥ አእምሮ ውስጥ ከገባ፣ ውስጥን እንደፈለገ መምራት ከቻለ እቃ በድን እቃ ውስጥ መግባት ምን ያስቸግረው? ያስቸግረዋል? ትልልቁን መኪና ከነዳ፣ ባህሩን ካንቀሳቀሰ፣ የሰው ሰራሽ የሆኑ ጥበቦችን በቅጽበት ማፍረስ ከቻለ፣ እንደፈለገ የሚጠቅመውን በሚጠቅመው መልኩ የሚጎዳውን በሚጎዳው መልኩ መቃወም ከቻለ ጌታችን ኢየሱስ ክርስቶስን መስቀል ላይ እንኳን ለማውጣት ያደረጋቸው ዘመቻዎችስ ቀላል ግምት የሚሰጠው ነው? እና የዚህ ዓለም አምላክ የዚህ ዓለም ገዢ የተባለው መንፈስ ለዚህ ነው። ደግሞ ይህንን መንፈሳዊ የእሱን የጥቃት ሲዲዎች ለብዙ ጊዜያት እኮ ስንጎዳበት ነበር። እየታተመ የሚወስድልን እያጣን ሰው ሁሉ እየፈራ ኧረ እሱ ካሴት አስማት ካሴት ነው አንፈልግም እየተባለ አሁን ነው እኮ ማየት የጀመራችሁት። እንደዛ የምትሉ ሰዎች እኮ አሁን ብዙ አላችሁ እዚህ። ቁጥር 1 ቁጥር 2 ቁጥር 3 ማንም ሊደፍረው የሚችል አልነበረም። ያውና አራም ዝጉልኝ፣ ባልየውም ዝጉልኝ፣ ሚስቱም ዝጉልኝ፣ ልጆቹም ዝጉልኝ። የዝጉልኝን ጊዜ አሳልፈን ነው አሁን ደግሞ ማቴሪያሉን ወደ ማጥፋት ማቴሪያሉን ወደ ማቃጠል የመጣው እና ብዙ በማናውቀው ሁኔታ የተጎዳንበት አቅጣጫ ላይ ቆመናል። አሁን ተራለጥ ተቃጠል ሁላችንም ትክክል ስኳር መርፌውን ባለፈው 3 ሳምንት ሚካኤል ማለት ነው ስትወርቅ በቃ በቅዱስ ሚካኤል ይሄ በቃ ሰይጣን ዳቢሎስ ነው መርፌውን አልወጋትም አልኩኝ። እኔ አትወጋ ይቅር አልኩኝ። ከዛ ተይ ወይ ሳትወጋ ስትቀር ትሞትብሻለህ ወይ አንድ ነገር ትሆናለች አሉኝ። በቃ አልወጋትም ብዬ ሳምንት ከለከልኳት። ልክ በሳምንቱ ሰው ጋር መጣሁና መርፌውን አስባርክ በቃ ቤተሰብም ሁለት ተካፈልን። ትወጋ አትወጋ እኔ አልትወጋም እነሱ ደግሞ ትወጋ። ልክ ሳምንት ካቆሜ መርፌውን ከርሶ ጋር አስባርኬ ስመጣ ነው በሶስተኛው ቀን የተጋለጠው መጮህም የጀመረው። አልቻልክም ማርፈት ታያስ በቃ ተቃጠልኩ። ጸበል ትጠጣለች፣ ትጸልያለች። ደብረ ዘይትን እንዴት ነው ይመቻል? በጣም ውበት ነፍሴ እሱማ ጠቅላላ እኮ ነው የሚያከብረኝ። በቃ ወጥቶ ደም አፍስሶ በቃ ወጥቶ አክብሮኝ ነው የሚሄደው። ጠቅላላ ሁሉም ያከብረኛል። በቃ ይሰግድልኛል፣ ደም ያፈስልኛል፣ ደም እጠጣለሁ። በቃ ቢሾፍቱ ደብረ ዘይት አዎ ቢሾፍቱ ደብረ ዘይት ምን አይነቶችን ሰዎች መያዝ ትወዳለህ? በቃ የሚመቹትን የማይጸልዩትን ማተብ የማያስሩትን በቃ አይደል ቤቱም ይመቻል። ሙስሊም ነው ያለው መልአክ ስል ምናምን ነገር ብሎ ነገር የለም። ሰተት ብዬ ነው የምገባው። ልክ እንደዚህ እንዳንተ ለብሼ እገባለሁ። በቃ ለምንድን ነው የምትለብሰው? ጥቁር ለብሳለሁ። እንደዚህ ጥቁር ሙሉ ከላይ እስከታች ጥቁር ለብሼ እገባለሁ። በቃ ቢሾፍቱ በአቡነ ገብረ መንፈስ ቅዱስ ክፍለ ዘመን ኢትዮጵያን ሊያጠቁ የሚችሉ የጣዖት መናፍስቶች የተደመሰሱበትና የተወጉበት ጊዜ ሲሆን በዛን ጊዜ አንዱ በአባታችን በአቡነ ገብረ መንፈስ ቅዱስ በተሰጣቸው መንፈሳዊ ቃል ኪዳን ከተመታና እግሩ ከተቆረጠ በኋላ ቢሾፍቱ ገባ። ከዛ በኋላ ያለው ታሪክ በጎታች ደፍተራዎች አማካኝነት ተጎትቶ ሲመጣ ሰውየውንም ቆረጠው። ከዛ በኋላ በቆሪጡ መንፈስ ስም ያ ደፍተራ ምን ተባለ? ቆሪጥ ተባለ።
ቆሪጥ ተባለ። ያ ቆሪጥ መቼም የኛ ሰው ምልክት ካየ ያው ችግር አልነበረውም። በ60ዎቹ ዓመተ ምህረት በ40ዎቹ መጨረሻም ጀምሮ የመተት አገልግሎት በመስጠት ደብተራው በተሸፈኑ መኪናዎች ቤተ መንግስት እየገባ የሟርት አሰራሮችን እየተናገረ ለዘመናት እንደቆየ ይነገራል። በቆሪጡ ማለት ነው። የሀብት፣ የነገስታት፣ የሞገስ፣ የግርማ ሞገስ የመሳሰሉት ነገሮችም ከክፉ መንፈስ ክብር ጋራ የተሻለ ቦታ ለማግኘት የሚደረገውን ጥረት ቆሪጥን በከፍተኛ ሁኔታ እንዳሻሻለው ይነገራል። ስለዚህ ቢሾፍቱ የቆሪጥ መንፈስ መከማቻ የነበረበት ስፍራ እንደሆነም በሚገባ ይታወቃል። እንዳውም በሀገራችን ሀብቶች ደርጅተው አለተገቢ ሁኔታ ላቅ ብለው ሲኬድ ቆሪጥ ጋር ሄዶ መጥቷል የሚባለው ቋንቋ እንኳን ሀገር ውስጥ ከሀገር ውጭም የሚነገርበት አንዱ የቋንቋ መግለጫ የሀብት የትልቅነት መግለጫ ሆኖ ሳንሰማ የዋልንበት እና ያደርንበት ጊዜ የለም። ስለዚህ ቢሾፍቱ ይሄ የቆሪጥ መንፈስ በቀላሉ አገርና ግዛት ያገኘበት ነው ማለት ነው። በልትሄዳለት ሁላችሁም ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ነው። ማነሽ? ሃይማኖት ከበደ ነው። ወደዚህ ምን ነው? ቢሾፍቱ በነበርሽ ጊዜ ምን ይታይሽ ነበረ? እዛ ታችኛው ቤት በምታድበት ወቅት? አዎ እዛ ገና ልጅ ነበርኩ። 15 ዓመት ልጅ ነበርኩ። ለስራ እዛ ሂጄ አረቦች ናቸውና ጓደኛዬ አብራኝ የምትሰራው በብዛት ቤት አታድርም። እዛው ሀገር ስለሆነች ቤተሰቧ ጋር ነው እየሄደች የምታድረው እና እኔ ብቻ ነኝ የማድረው። በተለይ ሰዎቹ ሲሄዱ ወደ ሀገራቸው ዘበኛና እኔንም ግቢው በጣም ሰፊ ነው። ቤቱ ከባህሩ ዳርቻ ነው እና ብቻዬን ነው ቤት ውስጥ ማድረው። ትንሽ ቤት ነው። በቃ የሆነ 9 ሰዓት ላይ ጥቁር የለበሰ ሰው ይመጣልና ቁጭ ብሎ አብሮ ነው የሚያድረው። ጥግ ይዞ አንቺ ጋር ያድራል? አዎ ያድራል። ምን ይመስላል? ጥቁር የለበሰ ነገር። ምን ይልሻል? በቃ ሊያፍነኝ ይሞክራል። አፌን ይዘኛል፣ እጄን ያስረኛል። እንደምንም ተወራጭቼ በስመ አብ ስል ከላይ ላይ ተነስቶ ይሄዳል። ጥግ ነው መጀመሪያ የሚታይሽ? በቃ ይመጣና ይቆማል ፊት ለፊቴ። ከዛ ጠዋት ተነስቼ ወደ ስራ እገባለሁ። ሁሌም ይመጣል። ሁሌ ይመጣል። የሚያፍንሽ ጊዜ የለም? አለ። አንዳንዴ ጫነኛል ላይ እና አፌን ሁሉ ይዘኛል፣ ይዳብሰኛል። በቃ በስመ አብ እላለሁ። ይዳብሰኛል። አዎ በቃ ይታገለኛል። ከዛ በስመ አብ ስል ተነስቶ ይሄዳል። ጥግ አይሄድም። በቃ ይቆማል። ቆሞ ያይሻል። ቆሞ ያድራል። ከዛ ጠዋት ሲነጋ እኔም ተነስቼ ወደ ስራ ይገባል። ያኔ የቆመበት ቦታ ላይ በጠበላት መቼም ነበር? ብዙ ለስራ ነው እንጂ እንደዚህ አይነት ነገር አላጠብቀውም ነበር። ሃይማኖት ምንም በቃ የለሽም? ዝም ብዬ ያው ሙስሊሞች ጋር ነው የሰጡን እንበላለን፣ እንሰራለን። በቃ ስራ ብቻ ነው መስራት ነው። በቃ መልፋት መስራት ነው እንጂ ብዙ ክር ራሱ አላስርም። አሁን ቅርብ ጊዜ አሁን ነው ማስሬ ጀመርሽ? አስሬ ሳድር ተበጥሶ ያድራል። በዛው ኩዌት በነበርሽ ጊዜስ ያ ሰው ያልተከተለሽም? ኩዌት በነበርኩ ጊዜ እንደዚሁ ስንተኛ የሆነ ነገር ይመጣል፣ ይጫነኛል። በቃ ውሃ በጣም ያስጠጣኛል። በቀን 6 ሊትር እጠጣለሁ። የበረዶ ውሃ ነው፣ አልረካምና ወዲያውኑ ወደ ብሮንካይት ነገር ነው ብሎ 2 ወር ሆስፒታል ተኝቼ ተመልሼ መጣሁ። እዛም ስኳሩም ነበረ። እሱ ነው መሰለኝ ያስጠጣኝ፣ አላወቅኩትም።
ግን በልምሽ ይመጣ ነበር? አዎ ይመጣል። ያዛ የነበረው ሁሌም ጥቁር እየለበስ አሁን ራሱ ሰሞኑን በቃ መተኛት አልቻልኩም። ይመጣል፣ ያሰቃየኛል። ይመጣል ይሄዳል፣ ይመጣል ይሄዳል፣ ይመጣል ይሄዳል። አዎ ጥቁር እንደለበሰ ነው። በመቁጠሪያ ትሸልጩም ነበር? ዘልጠዋለሁ። አሁንማ በቃ ጸልያለሁ ተንበርክኬ። እመቤቴ ስዕል አሉ፣ መላእክት ስዕል ብቻ ነው ቤቷ ያለው። የማ ቤት? እህትሽ ናት? እህቴ ናት። አምላኬ ክብር ምስጋና ይሁን። እኔ ሌላ ምንም አይደል። እግዚአብሔር አምላክ ግን ይህንን ታሪክ አሳይቶናልና አባታችን ዘላለሙ በረከትም ሁሉንም ጸጋውንም ያብዛልን እስከ መጨረሻ እድሜን ጤና ይስጠልን እና ሁላችንም እንፈወስበት። እንኳን ለኢትዮጵያ ለዓለም ሁሉ መድኃኒት እንዲሆኑ ነው የምጸልየው። እኔ ሁሌም ለኢትዮጵያ ብቻ አይደለም ለዓለም ሁሉ ምስክርነትን መድኃኒትን እንዲሆንልን እኔ ዘላለም አምላኬን ተንበርክኬ ጸልያለሁ። ጸሎቴን የሚሰማኝ እሺ